የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህር ኃይላቸውን ወደ ሆርሙዝ ሰርጥ እያስጠጉ መሆናቸው ነው እየተነገረ የሚገኘው። ከትናንትና ጀምሮ በርካታ የባህር ኃይል አባላትን ወደዛ ልከዋል። ይሄንንም እንግዲህ ለማስከፈት ከፍተኛ ጥረት እንደሚያደርጉና እንደዚሁም ደግሞ በሆርሙዝ አካባቢ ያለውን ቦታዎች ላይ በከፍተኛ ቦምብ እየደበደቡ እንደሆነ ነው የተነገረው። በ5000 ቶን በሚመዝን እንግዲህ ትልልቅ ቦምቦችም ድብደባ ሲያደርጉ እንደነበር ነው የተገለጸው። ይህንንም ይፋ አድርጓል። ዶናልድ ትራምፕ ራሳቸው ለተለያዩ ሀገራትም ጥሪ አቅርበው ነበር ሆርሙዝ ሰርጥ እናስከፍት ብለው፣ ነገር ግን ፍቃደኛ አላገኙም እስካሁን ድረስ እና ብቻቸውን እንግዲህ ለመሞከር ጥረት ወይም እንቅስቃሴ እያደረጉ እንደሚገኝ እንደሚሳውቀው ነዳጅ እንግዲህ በከፍተኛ ሁኔታ መጨመሩ ይታወቃል። እስከ $115 መድረሱ ነው በአሁኑ ሰዓት እየተነገረ የሚገኘው። አሁን ደግሞ አዳዲስ መረጃዎች የወጡ የሚገኙት ከፍተኛ የሆነ የነዳጅ ውድመት እየደረሰ ነው የሚገኘው በመካከለኛው ምስራቅ። የኢራን እጅግ ግዙፍ የሆነው የነዳጅ ማጣሪያም እንደዚሁ ተመትቷል። እንደዚሁም በተባበሩት አረብ ኤሚሬትና በሳውዲም ከፍተኛ ውድመት መድረሱ ምናልባትም ነዳጅ ዋጋ እስከ $120 እስከ $200 ሊያደርሰው ይችላል።